ለልደቴ ስጦታ ሰጥተኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ከፍተህ ይኸው ራሱ ነው። ከዛ ይኸውና የዛኔ አብርሽ ማነው አብርሽ ለምንድን ነው አፌ ላይ የሚቀርመው? ደስታ ንብረት ስንት ነገር አድርጌልሽ የሚለውን ሩታ ይኸውና ብያችሁ ነበር። እዛ ከቅራቅንቦች መሀል ከተጣለበት አምጥታ እየሰጠችው ነው። ይውሰድ ንብረት ምናምን ነገር ስለሆነ ያሳሰበው ደስታ ይውሰድ። ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ሲጀመሩ እኮ አንተም እንደ ስጦታ ሰጥተህ ቢሆን ኖሮ የዛኔ ስንት ነገር አድርጌልሽ ምናምን ነገር እቺን አንድ ነገር አደረኩ ብለህ ስንት ነገር አድርጌልሽ አትልም ነበር። ስለዚህ ብትመልስም ሩታ ትክክል ናት። ምንም እዚች ጋር ልታስጠቁራት ምናምን ነገር አትሞክር። ለሆነ ነገር ይሆንልሃል ወይ ሸጠ ምናምን የሆነ ነገር አድርግበት፣ ለሆነ ነገር ይጠቅመዋል። ለምን ባትወስዱ አንተ እኔ ዳኒ መሀል ቤት ተመቸው። በቃ የበይ አለመስማማት ለተበይ በጀል ምናምን ነገር የሚባል ነገር እዚች ጋር ደግሞ እያየን ነው። በማን በሩታና በደስታ መሀል ስላለው ጸብ መሀል ቤት ማን እየተጠቀመ? ዳኒ እየተጠቀመ ማለት ነው። አላውቅም። ለምን ገዝተህ ስጣት? እኔ ማሰጣታለሁ እኮ ይሄን ውሰድላት፣ ይሄን ያዝላት እባክህ አንዴ ስጪው። እኔ ግን ማለት ነው ቆይ አሁን በጣም ግርም ያለኝ ዛሬ እንግዲህ ያው አብርሽና ሄርሜላም የለቀቁትን ቪዲዮ ያው ይሄን ቪዲዮ ጠዋት ቢሆንም የለቀቁ ያለሁት አይተናል ትላንትና ማለት ነው። እና እንዴት ነው ነሩታ ምናምን ነገር ጥቁር በጥቁር ለብሰው አብርሽና ሄርሜላ ነጭ ለብሰው ምናምን ነገር ፏ እያሉ ነው። እዛ ጋር አብርሽና ሄርሜላ ያሉ እዚህ ጋር ደግሞ ዳኒና ሩታ አለች ማለት ነው። እንዴት ነው ትንሽ ተቃራኒ አልሆነም? ሁለቱም የየራሱን ቡድን የያዘ አይመስልም? እና እንግዲህ ያው ነገሮች ብዙዎቻችሁ አልተቀበላችሁትም እና ብዙም ደስተኛ ያልሆናችሁ ሰዎች አላችሁ። ግን ደግሞ ቆይ ሩታ እንድች ብለሽ እንዳታስቢ፣ አንድ ነገር እንዳታስቢ። ይሄ ሰው ደስተኛ አልሆነም፣ ሰው ይቀየመኛል ምናምን ደስታን ስላባረርኩት ብለሽ ማናችንም አንቀየመሽም። ሌሎች የሚያሽቃብጡ ሰዎች ምናምን ነገር ለደስታ የሚያሽቃብጡ ሰዎች ዝም ብለው ነው ያንቺን ህይወት ማበላሸት ከሚፈልጉ ሰዎች ወገን ስለሆኑ ነው እንጂ ይሄ ለአንቺ የሚያስቡ ሰዎች ሆነ አይደለም። አሁን አንድ ላይ እንድትሆኑ ምናምን ነገር የሚፈልጉት አንቺ ህይወትሽ እንዲስተካከል፣ አንቺ ህይወትሽ የሰመረ እንዲሆን፣ ያማረ እንዲሆን፣ ደስተኛ ሆነሽ እንድትቀጥይ አይደለም። በቃ ይሄ ሰውዬ መጥቶ በቃ እንደገና እንዲጎራሽ የሚፈልጉ ሰዎች ስለሆኑ ነው። ወደኋላ መለስ ብዬ እንዳስብበት ምናምን ይፈልጋል። እውነት ለመናገር እኔ እና እሱ ወደ በኋላ ደግሜ የማስብበትም ሁኔታም አይኖርም። ምክንያቱም እንዴ ሲጀመር ምን ገና ከተዋወቁ ከወር ራሱ እኮ አልሞላም እንዴ። ወር ገና ሳይሞላ በየትኛው እንትን ተቀራርበው በየትኛው እንትን ተፋቅረው ነው ይሄ ወደኋላ መመለስ ምናምን የሚባል ነገር ያለው? እንዴ ሩታ እኔ ድጋሚ ይላለሁ አንድ ነገር እንዳታስቢ። ሲጀመር በመሀላችሁ ምንም የተፈጠረ ነገር የለም። ሲቀጥል ደግሞ የሚቀጥልም ነገር የለም ከዚህ በኋላ። ስለዚህ ይሄ ለመቋጨት ከባድ ነገር አይደለም። በቃ ደስታን እንደማንም ሰው እንደማንም አንድ በቃ ቅርብ ጊዜ እንደመጣ ሰው ቅርብ ጊዜ እንደተዋወቅሽው ወንድም እንደ ፍቅረኛ አልልም መቼስ ቅርብ ጊዜ እንደተዋወቅሽው አንድ ጓደኛ ዝም ብሎ መሸኘት ነው። ባህሪው ታይቶ እንደ ወንድም እቀጥላለሁ የሚል ከሆነ ይቀጥላል። ግን ሳየው ባህሪው ለዛ የሩታ ጓደኛ ለመሆን የሚመጥን ሰው አይደለም። ይህንን ነገር ልመልስለትና በቃ ሙሉ ትውስታዎቹ ምናምን እንዲቀሩ ፈልጋለሁ እንዲተው ፈልጋለሁ። እና ይህንን ነገር ደግሞ መልስለት ምናልባት እንደባለፈው ከአንቺ ጋር ነው መሆን የምፈልገው ምናምን ብሎ እንዲያስገድደኝ ስለማልፈልግ ዳኒን ጠርቼዋለሁ። ከዳኒሻ ጋር ነው አብሬው ላወራው የምፈልገው። ለምን ዳኒ? እኔ እኮ ማለት ነው ቤተሰቦች ተስማምታችኋል? ቆይ እስቲ ንገሩኝና አንድ ላይ ተማክረ ምናምን ነገር እንወስናለን። ምክንያቱም አብርሽም በዛ ጋር ሌላ ህይወት እየጀመረ አይነት ነገር ነው እና እኔ እንጃ ድጋሚ አሁን እነሱን ሰዎች ከማስታረቅ ይልቅ በራሳቸው ይታረቁ ብሎ መተው ነው የሚሻለው። እና ደግሞ በአብርሽ አካሄድ እኔ ከዚህ በፊትም ብያለሁ፣ በአብርሽ አካሄድ ከሆነ በቃ ነገሩ እንደገና ሩታ ብትፈልግም ባትፈልግም ወደ ብሽሽቅ ይገባል። ምክንያቱም አያችኋል ትላንት ወደ ይቅርታ ብላ መተው እሱ ትላንት ከከተማ ምናምን ነገር ከሄርሜላ ጋር ወጥቶ ሲያደርግ የነበረውን ነገር እኔ ሀሳቤን እንድቀይር እያደረገ አብርሽ ሀሳቤን የሆነ ልውጥ እንዳደረግ እያደረገ ነው። እኔ ሩታ ታገሺው አብርሽን ምናምን ነገር ስለከፋው ይሆናል ብዬ ገና ሳልጨርስ ከሌላ ሴት ጋር እንግዲህ ከተማ ቀይሮ ጾም መያዣ ምናምን ብቻ እስቲ አላቅም። ዳኒ ይምጣ እሺ፣ ይሄን ከእናንተ ጋር ተማክረ የምንወስነው ነገር ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡ። እንግዲህ አንዳንድ ሰዎች በህይወቴ አንዳንድ ሰዎች ያፈካሉ፣ አንዳንድ ሰዎች እና እያፈኩሽ እንደሆነ ነው የተሰማኝ። ድምቀቷ ነኝ። አቤት እኔ እስቲ ቆይ አሁን አንድ ጥያቄ ልጠይቃችሁ፣ ከባድ ጥያቄ ልጠይቃችሁ። እርግጠኛ ነኝ በጣም ያመነታ ነገር እንደሆነ ማለት ነው። እስቲ አሁን ከአብርሽና ከዳኒ ማን የበለጠ መሰከስ ማን የበለጠ ማሰማመጥ ይችላል? እቺን ኮመንት ላይ መልሱልኝ። እኔ የራሴን ያልኩትም ብያለሁ፣ ግን ሁለቱም ማይቻሉ ሰዎች ናቸው።
ሁለቱም ማለት ነው። አብርሽ እንግዲህ ሄርሜላን እዛ እንዴት እንደሚሰከስ አይታችኋል በትናንትናው ቪዲዮ። ዳኒ ደግሞ ዛሬ ሩታ እንዴት እየሰከሰ እንዳለ እያየን ነው። እስቲ ለእናንተ ማን ይበልጣል? ከሁለቱ ማን እንትን ይሄ ምንድን ነው የሚባለው መልከፍ ላይ ማን ይበልጣል? አንቺ ስላልሽ ነው በነገራችን ዝም የምለው እንጂ አልሰማሁም። እኔ ሁለቱንም ማለት ነው እንደዚህ ዳኒሻ ማንንም ነው የማልሰማው። ይሁንልሽ። እንዴት ነሽ? አለሁልህ። ደህና ነሽ? ግን ማለት ነው እኔ ዳኒ ከአቅሙ ምላሱ በቃ ስፋቱና ርዝመቱ ምላሱን ከረባት አድርጎ ነው የሚያወራው። በእርግጥ ልቡም እንደዛው ነው ይሆናል። እንደ ደስታ አይደለም። ደስታ ቢያንስ አብርሽ ሲመጣ ጭረውን ቁልፍ ያደርጋል። ዳኒ እንደዛ አይደለም። ዳኒ የሆነ የሚሰማ አይነት ሰው አይደለም። እና ግን ተግባር ላይ ነው እስከዛሬ ያላየ ነው። የዛኔም እንግዲህ ይጣላሉ ብለን ከቤት ካስወጡት ምናምን ነገር በኋላ አብርሽና ዳኒ ከቤት ከወጡ በኋላ ይጣላሉ ብለን ስንጠብቅ ሳይጣሉ መጥተዋል። ማንም ላይ ደመላየንም። እንግዲህ ግን አሁን ምላሱንም አይተናል፣ ልቡንም ምናምን ነገር አይተናል። ግን ተግባሩን አላየንም እስከዛሬ ድረስ። እና እስቲ ይዋጣላቸው የምትሉ ሰዎች ከዳኒና ከአብርሽ ጋር ወይም ደግሞ ዳኒና ደስታ ለነገሩ ችግር የለውም እሺ ቢባል መሄድ አይነት ሰው ነው። ለዛ ከዳኒና ከአብርሽ ጋር ይዋጣላቸው የምትሉ ሰዎች መልእክታችሁን ለእነሱ ላኩላቸው። ለነገሩ ግን እኔ ምን አይነት ሰው ነኝ? አብርሽ የልጅ አባት ነው፣ አይደረግም። የልጅ አባት ደግሞ ክቡር ነው፣ በቃ ይከበራል። ለዛ ከሌላ ሰው ይፈለግና እስቲ ዳኒን ከሌላ ሰው ጋር ከአንድ ሰው ጋር እናፋይታቸው። ጀመርኩ አስቂት በጣም አምሮብሻል በጣም አሜን አሜን ትላለህ እንዴ? ግን ቆይ ዳኒ ብቻ ነው ሩታ የሚያደናንቃት? እኛስ የእኛ ድርሻስ የእኛ ስራ እኛ ስራችንን ለምን ረሳን? እኔ ለነገሩ እኔ ነኝ የረሳሁት። እናንተ ኧረ በስመ አብ ረስታችኋል ብዬ አላስብም። ግን እስቲ ሩታ ጥቁር ሆነ ደግሞ የዛሬው የሚያናደው ማለት የባለፈውም ጥቁር ነው የለበሰችው። እንዴት ነው ሩታ ሀዘን ላይ ናት ወይ ደግሞ ምንድን ነው ማለት? እና አብረሽ ነጭ በሚለብሱበት ሰዓት እሷ ለምንድን ነው ጥቁር የምትለብሰው? እሱ ትንሽ ነጥብ የሚያስቀንስ ነገር ነው። ሩታ ሁሌም ፍክት እንድትል ከመፈለገ የተነሳ ነው፣ ሌላ ነገር አይደለም። እና ለዛሬው ያው ዳኒ በደንብ ሲያደንቃት ነበር ምናምን። ነገር ግን እኔ ጥቁር ከለር ይመቸኛል፣ ግን ጥቁር ስላበዛቸው ብቻ 1 ነጥብ ቀንሼባታል። ከሩታ 1 ነጥብ ቀንሻ። አትቀየሙኝ፣ ሩታም ትቀየምኛለሽ ብዬ አላስብም። 1 ነጥብ ቀንሼብሻለሁ። 9 ከ10 የሆነ ጊዜ ልደቴን እኮ አክብራልኝ ዳኒሻ፣ ታስታውሳለህ? ያለፈው ዓመት ላስት ይር ማንም ሰው ነው ብላችሁ ድጋሚ የልደት አያከብርም። ምን ይላሩት ያከበርኩላት ልደት ማለት ነው። መች ነው እንጃ፣ እኔ አላየሁም። ያው እኔ ቅርብ ጊዜ ነው የመጣሁት እንደምታውቁት ማለት ነው። እና ስቶሪው የምታውቁ ሰዎች አላችሁ፣ በምን አይነት አከባበር ነው ያከበረላት ዳኒ ለሩታ ልደቷም ማለት ነው። ያያችሁ ሰዎች ካላችሁ እስቲ እንዴት በምን አይነት አከባበር እንዳከበረላት ኮመንት ላይ ጻፉልኝ። እኔ ከሱ ጋር መስራት አልፈልግ። በዚህ ጋር እንዴት ነህ ደስታ? ሰላም ነው? ታቅፊኝ ሰላም ካለች አይበቃም? እንዴት ነህ? እኔ ግን ቆይ እውነት ደስታ እስቲ ቆይ ደስታ የሚያሳዝናችሁ ሰዎች ብቻ ካላችሁ ነገር ደስታ በጣም እያሳዘነኝ ነው። ለምንድን ነው እንደዚህ ክርትትትት የሚለው? ለምንድን ነው የሚንከራተተው እንዴ? የምርም እስቲ አሁን ለምሳሌ ከውጭ መጣ ካረል ሌላ ኦፖርቹኒቲ አለ። በቃ ብዙ ሀበሻ ሴቶች ምናምን ነገር አሉ፣ ውጭ ሀገር መሄድ የሚፈልጉ ምናምን ነገር ካሉ ሩታን ተዋት። በቃ ሩታን ለእኛ ተውልን ስላችሁ ደግሞ እንትኑን አይደለም ለአብርሽ ተውላት። እሺ ለእኛ የሚለውን ቃል ላስወጣ የሆነ ትንሽ ደስ አይልም። እና በቃ ማለት ይሄ እውነት የምርም አፍቅረ ከሆነ በቃ ያው ጸበል ሂደ ምናምን ነገር ይልቀቀል ሚለቅ አይነት ፍቅር ከሆነ እንደ ሄርሜላ አይነት ካልሆነ ማለት ነው። እኔ ብቻ እያሳዘነኝ ከሆነ ወይ ደግሞ አእምሮ የፈጠረው ነገር ከሆነም እስቲ ንገሩኝ፣ ወይ ደግሞ እናንተ የሚያሳዘናችሁ ከሆነ ንገሩኝ። አልልም እንኳን መጣ ይሄን ቅራቅም በሆነ ይዘይድ ከዚህ በኋላ ድጋሚ በሱ አካባቢ እንዳመጣ የቀረ አንድ ነገር ይሄ ነበረ። በዚች ምንድነው እንዲህ ብትባል በምትበት እሺ ቆይ እኔ አሁን እዚች ጋር ፌር ለመሆን ሞክር፣ እዚች ጋር ሀቀኛ ለመሆን ሞክርና አሁን ለምሳሌ ወርቅ መሆኑ ምናምን ሩታም አምናበታለች። ያው ወርቅ ነው ስትል ሩታ ካመነች ደግሞ እኛም እናምንበታለን፣ ምክንያቱም ይዛ ስላየችው ማለት ነው። ግን እሱ ሳይሆን ዋና ላነሳ የፈለግኩት ነገር ዳኒ ከዚህ በፊት ምን አድርጎላት ያውቃል? አሁን እንደዚህ ደስታ ምናምን ፌር ለመሆን ሞክር። እያንዳንዱን ነገር ለሁሉም ዝም ብለን ማሽቃበጥ ምናምን ነገር ሳይሆን ዳኒ ምን አድርጎላት ያውቃል? ይሄን እኔ ምናልባት ቅርብ ጊዜ ስለመጣው አላቅም ይሆናል፣ ግን ከዚህ በፊት እንደ ደስታ የሆነ ነገር ሰጥቷት ከሆነ ምናልባት ንገሩኝና ከዛ በኋላ አፋለሁ ይችላል። በቃ መተቸቱንም ማባረሩንም ምናምን ነገር ይችላል። ግን ምን አድርጎላት ስለሚያውቅ ነው አሁን ለደስታ እንደዚህ አይነት ምላሽ እየሰጠ ያለው። ተረጋጋና ለወራዴ ቀጠርኩክ ለአውራክ ሲቀጥል ደግሞ ዳኒሻ መቼም ታውቀዋለህ አይደል? ስለዚህ እኔ ግን ማለት ነው
የምር እኔ ብቻ ሳልሆን ሩታ ራሱ ለደስታ እንደምታዝንለት በትክክል ይታወቃል። ያው ከዚህ በፊት አናዷታል። አዎ በቃ በትክክል አናዷታል። እሱን እኛም ማንክረው ነገር ነው። ግን እርግጠኛ ነኝ ሩታ ማለት ነው ትንሽ ለደስታ እያዘነችለት ያለ ይመስለኛል። የኔ ብቻ ነገር አይመስለኝም። ምክንያቱም ንግግሯ ስርዓት ያለው ነው ምናምን ነገር ንቀት የተሞላው አይደለም። አክብረው ምናምን ነገር ነው አሁን ራሱ እያወራች ያለችው እና ሩታም ትጋራኛለች ብዬ አስባለሁ። ፍጥን ነው ያደረገለት ደስታ ቆይ ፈጣን ስለሆንኩ ይሆናል እንዳንተ ፍዝዝ ማለት አለብኝ እንዴ? ያና ቶሎ ቤት ምናምን ሲባል ሰምታታ ታው ይዟቸው ኩልስ አሁን ተረጀመረ ከዛው አላንቆቅልሽ ምናምን ይጠይቀናል እዚህ ቁጭ ካለንና ቶሎ ቤት ይሻላል ከኔ የሚዘርፋል ምናምን ዘፈን ነው። እኔ ግን ማለት ነው ምላሱን ከረባት ነው ያደረገው ስላችሁ በቀልድ አይደለም። የምርም ምላሱን ከረባት ነው ያደረገው ዳኒ። ገና የሆነች ነገር ከደስታ አፍ ስትወጣ አፋፉ፣ ገና የሆነች ነገር ስትወጣ አፋፉ። አሁን ይሄ ልጅ እውነት እንደ ሰው ብናሰብ አያሳዝናችሁም? ወንድማችሁ የሆነ ይሄ ልጅ አያሳዝንም? ያወራኸው ነገር አስቆኝ ነው እንጂ ሳኩት ሌላ ነገር አስቤ አይደለም። እንዴ መሳቅ ትችያለሽ እኮ ሩታ፣ ለምን ይቅርታ የምትጠይቂው እንዴ? ካሳቀሽ መሳቅ ትችያለሽ እንዴ እሱ እንደሚያደርጋቸው ወይ ደግሞ የልጆች አሻንጉሊት ምናምን ከፍቼ እኮ ማሳየት ላንቺ አይጠበቅብኝም። በራሴ ማሳቅና እንጂ ማስደረግ የምችል ልጅ ነኝ። እሺ እኔ ግን ትንሽ ዳኒ እውነት አሁን ተመችቶኝ ነበር፣ ቀልድ ጨዋታ ምናምን ነገር ተመችቶኝ ነበር። ግን አሁን ደግሞ ትንሽ ሙጢ እየሆንክ ነው፣ ትንሽ እየተሞጣሞጥክ ነው እና ትንሽ ቀነስ አድርጋት። በብዙ ነገር ጥሩ ነገር አለክ። ቆይታ ነው ጥሩ አቋም ወይ ተረጋጋ። እና እንደዚህ አይነት ነገር አለ። እንደ ሌሎቹ ሴቶች በብልጣ ብልጥነት አንተን መጠቀም እንችል ነበር። ገብቷል አይደል? ይሄን ነገር ግን ማድረግ አልፈልግም። ጥሩ ለሆነልኝ ሰው መጥፎ ነገርን መመለስ አልፈልግም። ስለዚህ ያንን አንተ እንደምትፈልገው አይነት ሰው ሩታ የልቤን እያደረሰችው ነው። በቃ ይመቻት። እኔ ሌላ ምንም ማለት የምፈልገው ነገር የለም። ሩታ ይመቻት። ይሄ አሁን ስንቱ በዚህ ዘመን ከሰው ጥቅም ምናምን ነገር በሚፈልገበት ሰዓት ስንቱ ሰውን አስቡት፣ ባለትዳር ሆኖ ራሱ ከሌላ ባለሀብት ምናምን ነገር ይሆናል ቀፍለውና ነገር ህይወታቸውን መቀየር የሚፈልጉ ሰዎች ባሉበት ዘመን ስንት አይነት የቀፈላ ጉድ ባለበት ጊዜ ሩታ እንደዚህ አይነት መልካምነት እንደዚህ አይነት በቃ ሰብአዊነት ስታሳይ እንጃ እኔ ሳላደንቅ ማለፍ በጣም ንፉግነት ነው የሚሆንብኝ። በትክክል ንፉግነት ይሆንብኛል። እና ሩታ በቃ ይመቸሽ። እኔ ሌላ ምንም ማለት የምችለው ነገር የለም። ለብዙ ሴቶች ምሳሌ መሆን ምትች አይነት ሰው ነሽ። በእንደዚህ አይነት ነገሮች ማለት በእንደዚህ አይነት መልካም ተግባርሽ ለብዙ ሴቶች ምሳሌ መሆን ምትች ሰው ነሽ እና እኛንም ጭምር ለሴቶች ብቻ አይደለም ለወንዶችም ጭምር ይሆናል ለመልካምነትን፣ ለሰው ሩሩ መሆን፣ ለሰው መራራትን ታስተምረናለች ሩታ። ስትጨክንም በዛው ልክ ናት። በነገራችን ላይ ይሄ ቀልድ ምናምን ነገር አይደለም። ይሄ የዋህነቷን ምናምን ነገር አይተው ሊጎዷት እንደሚፈልጉትም አይደለችም። ስትጨክንም ሰው የጨከነባትን እጥፍ ድርብ አድርጋ መመለስ የምትችል አይነት ሰው ናት እና ሩታን መሳፈጥም አያስፈልግም፣ አጉል ደግሞ ማጃጀልም አያስፈልግም። ባይ ባይ ደህና ሁን አትበይው፣ ባይ ባይ አትበይው ይፈራች ለሆነ ነገር ይሆንልሃል ወይ ሸጠ ምናምን የሆነ ነገር አድርግበት፣ ለሆነ ነገር ይጠቅመዋል። ለምን ደግሞ አትወስደው አንተ እንዴ? ምናልባት የኔ ተበድረ ሊሆን ይችላል የገዛኸው ደስታ። ቆይ እንደዛ አይደለም ዳኒ ማለት እውነት ለመናገር በቃ ቀልዶች ምናምን ነገር ሳቅን ከዚህ በፊት ግን አሁን እንደገና በሰው ሞራልና ነገር መረማመዱ ተገቢ ነው ብዬ አላስብም። ሩታ ይህን ያክል ያልተዳፈረችውን ሩታ ይህን ያክል አክብራ እስካወራች ድረስ አንተ ደግሞ ማታከብረበት ምንም ምክንያት የለም። ያው ማታከብረው ለምን እንደሆነ ይገባኛል። ያው እዛች ጋር እሱን ጣል በማድረግ ለሩታ አንተ ተፍ ለማለት ማለት ነው። በአብርሽ ቦታ ምናምን ነገር ተክቶ የሚገባው ሰው ለመሆን አዲሱ ድራማ ላይ የሚካተተው ሰው ለመሆን ነው። በቃ አለቀ። እና አንዳንዴ ሰው በቃ ምንም እኛ ጨክነ ምናምን ነገር ብናወራበትም ወይ ደግሞ ብንንቀውም መልካምነትን ካሳይን ወይ ደግሞ ዝም ብሎ ሊታገሰ ምናምን ከቻለ እኛም አንዳንዴ ሰከነ ብለን መቆጠብ አለብን ብዬ አምናለሁ እንጂ የፈለገ ጥላቻ ቢኖረን ለዛ ሰው ልክ አሁን ዳኒ ማለት ነው አሁን ዳኒ ለደስታ እንዳለው አይነት ጥላቻ የፈለገ ጥላቻ ለሰው ቢኖረን ግን ያ ሰው ምንም እስካላደረገን ድረስ ያ ሰው እስካልደረሰብን ድረስ ልንደርስበት አይገባም። እና ዳኒ በጣም ሩታም ስትስቅል እኛም ስንስቅል ምናምን ነገር ትንሽ አበዛው። ሩታን ራሱ እያሳቀካት ነው አሁን እዚች ቦታ ላይ ስላላወራው ነው ማለት ብታወራ ሲጀመር አፍ የለም። እንደሁላችሁም ስላለፈለፍኩኝ ነገር ስላልዛትኩኝ ነው። ምንድነው ለመዛት እኮ መጀመሪያ ልብ ያስፈልጋል። ይኸውልህ ይሄን ነገር ሽጥና ከዚህ ውጣ። አይ ከዚህ ሀገር አልወጣም ካልክ ደግሞ እንክትክት አድርጌ የትም እንዳትሄድ አደርጋለሁ። አይደለም ከሀገር እንዳትወጣ ከቤት እንዳትወጣ። ሰዎች እስከዛሬ ማለት ነው አሁን ትንሽ ልቤን ስርቅ እያደረገው ነው ደስታ። ብዙዎቻችሁ የኔን ስሜት ትጋራላችሁ ብዬ አስባለሁ። ደስታ እንዳየሁት ከሆነ በዚህ ሁሉ ጊዜ እንዳየሁት ከሆነ ማንም ላይ እንደዚህ አቅም አውጥቶ ወይ ደግሞ ምላስ አውጥቶ እኩል አፍ የመካፈት ደግሞ ይሆናል ዛቻ ምናምን ነገር ጥል አይፈልግም እንደማየው ከሆነ
ማለት ባህሪው ሊሆን ይችላል፣ ከልጅነቱ ባህሪውና ነገር ሊሆን ይችላል። አንድ እስከዛሬ በቃ ከደስታ የተመቸኝ ነገር ይሄ ነው። እቺን የደስታን ባህሪ ያያችሁ ሰዎች እስቲ እኛም አለን እኛም ገብቶናል ይሄ ነገር በሉኝ እና ሁላ ማለት ነው። እኔ እስከዛሬ ባለማወቅ ነው እንደ ደስታ ላይ ያን ሁሉ ነገር ያወራሁትና ነገር እያስባለኝ ነው። ይሄ ሁሉ ዝመት ሰው ያለ ልክ እንዴት ነው ዝም ሊል የሚችለው? ያም ተነስቶ ሲያወራበት ይህም ተነስቶ ሲያወራበት ምናምን በቃ እንደፈለገ ማንም ሲፈነጭበት፣ እንግዲህ ያው ከውጭ የመጣ ሰው ነው የሚሉት ከአውሮፓ ምናምን ነገር ነው መጣ የሚሉት እና ቢያንስ እሱ ነው በቃ መጠበሩና ነገር የሚገባው እንደ እውነታው ከሆነ ያው ከውጭ ሀገር የመጣ ሰው ጉራውን እናውቃለን። ግን ተቃራኒውን ነገር ደስታ ሲያደርግ ደግሞ ይሄ ልጅ እንዴት ነው ሳናቅ ነው እንዴ እስከዛሬ ትርፍ ያወራንበት? እኔ ምናልባት ትርፍ አውርቼበት ከሆነ ትርፍ ያወራበት ሳላቅ ነው እንዴ እያስባለኝ ነው። እና በዚህ አጋጣሚ ማለት ነው እኔ እንግዲህ ታቁኛላችሁ ይቅርታ ለማለት ያን ያክል ምግደረደር ወይ ደግሞ እንትን ወደኋላ ምልሰው አይደለም። ማንንም የበደልኩ ከመሰለኝ ይቅርታ ጠይቃለሁ። እና ምናልባት ደስታንም ያለ ባህሪ ሰጥቼው ከሆነ ያለ ስሙ ስም ሰጥቼው ከሆነ ይህን ቪዲዮ አድርሱለት ይቅርታ ማለት እፈልጋለሁ። ግን ይሄ ይቅርታ ማለት እፈልጋለሁ ስል ደግሞ ከሩታ ጋር አንድ ላይ እንዲሆኑ እፈልጋለሁ ወይ ደግሞ ምናምን ነገር ፈጽሞ የሚያደርጋቸው ነገሮች ልክ ናቸው ማለት አይደለም። ጀስት ቅያሜ ካለ ብቻ አስተያየት በምሰጥበት ሰዓት ቅያሜ ካለ ብቻ ይቅርታ ማለት እፈልጋለሁ። ይቅርታዬን አድርሱልኝ። እንግዲህ ብዙ ነገር አሁን ደስተኛ ያደርግሻሉ። እኔ ከህይወትሽ ብርቅ ሩታዬ ከዚህ በላይ ልጅ ፍላጎትሽ ምንድን ነው ንገሪኝ እባክሽ ሩታ። እስኪ እኔ በቃ ልቤ እየተነካ ነው በዚህ ልጅ ዳኒ ቆይ ጋር እንዳይቆይ ሩታ በጣም እግዚአብሔር አንተ ልባችንን በጣም እየነካው ነው። እኔ ከዚህ በላይ ልጅ እኔ እውነት አንድ ምክር ማለት ነው ደስታ እስከዛሬ ተቆጥቻለሁ፣ እስከዛሬ ብዙ ነገር ተችቻለሁ ምናምን ነገር አይደል። አሁን ደግሞ አንድ ምክር እንደ ወንድም አንድ ምክር ልምከር። ማንም የተነሳ ከሚያላገጥበት ማንም የተነሳ ከሚፎግር የማንም መጫወቻ ከምትሆን ሲመስለኝ እንደውም ደስታ በደንብ ካልተጎዳው እያለ ነው። እንዲህ ሩታ ማለት ከዚህ በኋላ በደንብ ቢቀጥሉ ከሩታ ጋር እርግጠኛ ነኝ ከጊዜ በኋላ መለያየታቸው እንደማይቀር የዘን ሰዓት ደግሞ ከዚህ አሁን ተጎዳው ከሚለው ጉዳት 3-4 እጥፍ እንደሚጎዳ እና ማንም እንዲጫወትብህ ማንም እንዲያላገጥብህ አትፍቀድ። ሁለት ደግሞ ከዚህ በላይ አሁን ተጎዳው የምትለው ነገር ከዚህ በላይ እንዲቀጥል በቃ አትፍቀድ። ለዛ አንተም ማለት ነው ምናልባት ምክር ቢጤ ምናምን ነገር ካስፈለገ የሐኪም እገዛ ካስፈለገ ሂድና በቃ ይልቀቅ። በቴራፒም በምንም ብቻ አድርጎ ይህን ፍቅር ያውጡልህ ብቻ። ደህና ሁኑ። አመሰግናለሁ። ይህን መልካም ጊዜ ነው። ቻው ልጆች። ይምጨል። አይስንብት። እኔ ግን እውነት አሁን እዚህ መሀል ማለት ነው ዳኒ በጣም ለማቃጠል የተፈጠረ ሰው እንደሆነ እየገባኝ ነው። እርግጠኛ ነኝ ዳኒ እዚች ቦታ ላይ ባይኖርና ባይጎተጉቶ ኖሮ የሆነ ንዝንዝ ባያደርገው ኖሮ ደስታ ይቆይ ነበር። ከሩታ ጋር እያወራ የሆነ እየተለፋደደ ምናምን ነገር ሊቆይ ይችል ነበር። ዳኒ መኖሩን አሁን እዚች ጋር ብዙም እንዳይቆይ ምናምን ነገር ያደረገው ግን ወርቁን ለምን ወሰደ? አሁን ለምሳሌ እንደሱ አባባል ከሆነ የተሰጠ ስጦታ እንዴት ነው ወደኋላ የሚወሰደው ምናምን ነገር እያለ ነው። እና ወደኋላ መውሰድ ካልፈለግ ቢያንስ ማለት ነው ለሩታ ማስታወሻ እንዲሆን ወይ ደግሞ በትክክል በቃ ደግ ማድረግ ከፈለግ ለሩታም ሆነ ለማንም ብቻ ሩታ በአንተ ስም ለሌላ ሰው እንድትሰጥ እንደ ስጦታ መልክ እንድትሰጥ አድርገህ እንጂ ስጦታ ወደኋላ መቀበል ማለት ትንሽ ሼም ነው፣ ይደብራል። እና ደግሞ ያው እንግዲህ በሰላም ተሰናብተዋል። እንግዲህ ከዚህ በኋላ አይመጣም የሚል ተስፋ አለኝ። ደስታ ከዚህ በኋላ መጣ ማለት ችግር አለ። ደስታ ከዚህ በኋላ ወደ ነሩታ ህይወት ምናምን ነገር በተለይ ወደ ሩታ ጠጋ አለ ማለት በቃ ከዚህ በኋላ ይሄ ልጅ ችግር ነው እንጂ የፈለገው ፍቅር አይደለም። እና እንግዲህ ሁላችንም ዛሬ መሰናበቻ ይሆናል ብዬ አስባለሁ። ለደስታ ቻው እንበለው። ደስታ እንግዲህ ያውና እቺ እጄ ትታያለች። ቻው፣ ደህና ሁን፣ ድጋሚ እንዳትመጣ መልካሙን ሁሉ እንመኝልሃለን። ጥሩ ሚስት ፈጣሪ ይስጥ፣ ጥሩ ትዳር ፈጣሪ ይስጥ። ወደ ሀገር ደግሞ ወደ መጣህበት የትም ይሁን ቡታጀራም ይሁን አውሮፓ ፈጣሪ በሰላም ያስገባ። እንግዲህ መርቀን መሸኘት ባህላችን ነው እና መርቀን ሸኘው ብዬ ነው። እናንተ ምርቃታችሁና ነገር ኮመንት ላይ ያስቀምጡ። በዛውም ተሰናበቱት። እንዲህ በስርዓት እንኳን ማውራት የማይችል ልጅ እኮ ይንተባተባል እኮ ማር ልሶ አልመሰለኝ በጅሮ ያለ ነው የሚያወራው። እሱ አንድ ወሬ እስኪጨርስ እኔ ይነጋል። እናቴ እየፈራው ነበር እዚህ የሆነ ሰዓት ላይ ነው ስልም ብላችሁ ነበር። እውነት ለመናገር
እኔ አሁን ደስታን ብፎግረው ማለት ነው አመድ በዱቄት ይስቀል አይነት ነገር ነው የሚሆነው። እኔም ትንሽ ተብታባ አይነት ነገር ነኝ እና መሳቅ አልፈልግም፣ ግን የዳኒ ንግግር ነው የሚያስቀው። አሁን እዚህ ሰዓት ላይ ይሻላል። አየህ አይደል ዳኒ ይሆናል ከሄዶ ምናምን ነገር መቀለድ ባለብህ ሰዓት ስትቀልድ እንጂ መቀለድ በሌለብህ ሰዓት ስትቀልድ ይደብራል። እና እንደዚህ ሩታን ፈታ አድርጋት፣ በሌላ ነገር ሩታን አትያት እንጂ በፍቅር አይን ምናምን ነገር ሩታን አትያት እንጂ እንደዚህ በጓደኝነት በወንድምነት ሩታን ፈታ አድርጋት፣ ትመቸናል። ሌላ ነገር ግን ካሰብክ እንደመለው እንደ ግሬስ ፋሚሊ ነው ዋ ምንልህ። በቃ እንሂድ። ይመቻችሁ። እንደ ጓደኝነት ይመቻችሁ። በሌላ ነገር ዳኒ ማየት አንፈልግም። ይሄ የመጨረሻ ማስጠንቀቂያ ነው። ብቻ ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። በዳኒ ጨዋታ ተዝናንታችኋል ብዬ አስባለሁ። የሩታንም ደግሞ ውሳኔ አድንቃችኋል ብዬ አስባለሁ። ተስማምታችኋል ብዬ አስባለሁ። እንግዲህ ለደስታም ደግሞ መልካም ምኞት ተመኝታችኋል ብዬ አስባለሁ። ብቻ እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናለሁ። የኔ አስተያየት ይህን ይመስል ነበር። የኔ ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁም ሰዎች በዚች አጋጣሚ ላሳስባችሁ ቪዲዮ ብንጨርስም ሰብስክራይብ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።